በርካታ የአርሰናል ደጋፊዎችን ያበሳጨ ማለት እችላለሁ ንግግር እንግዲህ ዛሬም የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ተናግረዋል። እንደምታውቁት ዛሬ ማንቸስተር ሲቲ ከበርንሌ ጋር ጨዋታ አለው በበርንሌ ስቴዲየም ማለት ነው። ይህንን ጨዋታ ሲቲ ካሸነፈም የፕሪሚየር ሊጉ መሪ እንደሚሆን ይታወቃል። ታዲያ ፔፕ ጋርዲዮላ ዛሬ ከጨዋታው በፊት እንግዲህ ስለ አርሰናል ተናግረዋል። በርካታ የአርሰናል ደጋፊዎችም ለምንድን ነው ፔፕ ጋርዲዮላ ማይተውን እያሉ ነው የሚገኙት። እሱ ምንድን ነው ያለው? ለምንድን ነው ፔፕ ጋርዲዮላ እንደዚህ አይነት ንግግሮችን የሚያደርገው የሚለውን በደንብ እናነሳለን። በመቀጠል ለአርሰናል ደጋፊዎች ደግሞ በጣም በርካቶቻችሁ ትላንት ባደረስኳችሁ መረጃ ስለ ቡካዮ ሳካ፣ ስለ ቲምበር ካላፊዮሪና ሚኬል ሜሪኖስ ያለው መረጃ ምንድነው ዛሬ ወጣው ነገር እባክህ እሱን አድርሰን እያላችሁ የነበረ። ስለዚህ ከፔፕ ጋርዲዮላ በኋላ ደግሞ ስለ አርሰናል የተጎዱ ተጫዋቾች ምን አዲስ መረጃ አለ? በተለይ ስለ ጁሪየን ቲምበር፣ ስለ ካላፊዮሪና ስለ ሚኬል ሜሪኖ ማለት ነው። ምክንያቱም የቡካዮ ሳካን መረጃ ትላንትና እንግዲህ አድርሻችሁ ነበር። ቡካዮ ሳካም ቀጣይ ሳምንት አርሰናል ከአትሌቲኮ ማድሪድ ጋር በሚያደርገው የሻምፒዮንስ ሊግ ጨዋታ እንደሚመለስ ነግሬያችኋለሁ። አሁን ስለ ሌሎቹ ካላፊዮሪ፣ ሜሪኖ እና ቲምበር ደግሞ ያለውን መረጃ የምናነሳ ይሆናል ማለት ነው። እንግዲህ ከናንተ የሚጠበቀው ባካችሁ እንደ ቪዲዮ ላይክ አድርጉ። ስትጀምሩ ላይክ ብቻ ማድረግ ነው ከናንተ የሚጠበቀው። ራሱ ዩቲዩብ ለበርካቶች እንዲደርስ ያደርገዋል። እኔ ያው መረጃዎችን ወደ እናንተ እያደረስኩ ነው። እናንተ ደግሞ የሚጠበቀውን ነገር እንድታደርጉ በአክብሮት ልጠይቃችሁ። ላይክ ማድረግ አትርሱ። እንደዚሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ እንግዲህ ወደ መረጃዎቹ ነው መወስዳቸው። እንግዲህ ባለፉት 3 ዓመታት አርሰናል ሁለተኛ ሆኖ በጨረሰባቸው ሁለቱን ሲቲ ነው የበላው ታውቃላችሁ። አንዱን ደግሞ አምና ሊቨርፑል ነው ያሳካው የፕሪሚየር ሊጉን ዋንጫ። እንግዲህ ማንቸስተር ሲቲ በበላባቸው ያለፉት 2 ዓመታት በጣም በትልቁ ከሚነሱ ጉዳዮች አንዱ የአሰልጣኝ ፔፕ ጋርዲዮላ ንግግሮች ናቸው። ፔፕ ጋርዲዮላ ሁልጊዜ ዋንጫው አጠገብ ሲደርሱ ከአርሰናል ጋር ሁልጊዜ ስለ አርሰናል ያወራሉ። በተለይ በዚህ ወር የመጨረሻው የአፕሪል እና ቀጣይ ሜይ ላይ ያሉትን ወራቶች ሁልጊዜ ስለ አርሰናል ያወራሉ። ይህንን የሚያደርጉበት ትልቁ ምክንያት ደግሞ ከፍተኛ የስነ ልቦና ጫና በተጋጣሚያቸው ላይ ለማሳደር ነው። ከሊቨርፑል ጋር በነበራቸው የየርገን ክሎፕ ዘመን የዋንጫ ፉክክርም ስለ ሊቨርፑል ሁል ጊዜ ያነሱ ነበር። በተለይ ዋንጫ አጠገብ ሊደርሱ ሲል ስለ ሊቨርፑል እያነሱ ጫና ማሳደርን ይፈልጉ ነበር። ዛሬ እንግዲህ ስለ በርንሌ ጨዋታ ነው ሊናገሩ የፈለጉት። ነገር ግን ስለ በርንሌ ጨዋታ ከመናገር ይልቅ ወደኋላ ተመልሰው የእሁዱን የአርሰናልና የማንቸስተር ሲቲን ጨዋታ አንስተው ስለ አርሰናል መናገራቸው በርካታ የአርሰናል ደጋፊዎችን አበሳጭቷል። ምንድነው ያሉት? ዛሬ እንግዲህ አሰልጣኝ ፔፕ ጋርዲዮላ እሁድ ዕለት አርሰናሎችን ስናሸንፋቸው ዴክላን ራይስ ያደረገውን ነገር ተመልክቼዋለሁ ሲሉ ተናገሩ። እንደምታስታውሱት እሁድ ዕለት አርሰናል በሲቲ ሲሸነፍ የመጨረሻ ደቂቃ ላይ ፊሽካው ሲነፋ ማለት ነው የአርሰናሉ የመሃል ሜዳ ተጫዋች ዴክላን ራይስ ቁጭ ብሎ ሜዳ ላይ በንዴት ኢትስ ናት ዳን ወይም ደግሞ አልተጠናቀቀም፣ አላበቃም እያለ ሲናገር ማርቲን ኦዲጋርድ ደግሞ መጥቶ ጨብጦ አቅፎ አይዞ ሲለው ተመልክታችኋል ሁላችሁም። ታዲያ ያንን ጉዳይ ነው ያነሱት ፔፕ ጋርዲዮላ። ምን አሉ? ዴክላን ራይስ እሁድ ያደረገውን ነገር ተመልክቻለሁ። ከሽንፈቱ በኋላ እንዴት ያለ ተጋዳይ ተጫዋች ነው! እንዴት ያለ አስደናቂ ተጫዋች ነው! አልተጠናቀቀም ማለቱ ትክክል ነው። ይህ የራይስን ብቻ ሳይሆን የአርሰናሉን አሰልጣኝ ሚኬል አርቴታ እንደዚሁም ደግሞ የአርሰናልን ተጫዋቾች በአጠቃላይ የቡድኑን አስተሳሰብ ያሳያል። እነሱ ተጋዳይ ናቸው። እስከ ውድድር ዓመቱ መጨረሻም ድረስ በዚህ አስተሳሰብ ነው የሚቀጥሉት። ስለዚህ እኛም መጠንከር አለብን። ዴክላን ራይስና አርሰናል ያሉበትን ደረጃ ግን እጅግ ወድጄዋለሁ ሲሉ አሰልጣኝ ፔፕ ጋርዲዮላ ዛሬ ተናግረዋል። በነገራችን ላይ ብዙዎቻችሁ አሁን ይህንን ንግግር ስትመለከቱ ፖዚቲቭ ንግግር ወይም ደግሞ ጥሩ ንግግር ይመስላችኋል ብዬ አስባለሁ። ነገር ግን አይደለም። በግልጽ ስንነጋገር አይደለም። ይሄ የአሰልጣኝ ፔፕ ጋርዲዮላ የጭንቅላት ጨዋታ ነው። ምክንያቱም ሚዲያ አለ፣ የአርሰናል ተጫዋቾች እጃቸው ላይ ስልክ አለ፣ አርቴታም እጁ ላይ ስልክ አለ፣ ፔፕ የሚያወራውን ይሰማሉ። ስለዚህ አሰልጣኝ ፔፕ ጋርዲዮላ አርሰናሎችን እንደዚህ እያሞካሸ እያደነቀ ጫና እነሱ ላይ እንዲበዛ ጫና እነሱ ላይ በደንብ እንዲጠነክርባቸው እያደረገ ነው የሚገኘው። አርሰናሎች ይህንን በሰሙ ቁጥር ራሳቸው ላይ የበልጥ ጫና ስለሚሰማቸው ለዛ ነው አሰልጣኝ ፔፕ ጋርዲዮላ ከግጥሚያው በፊት አርሰናል የዓለም ምርጡ ቡድን ነው፣ አርሰናል የአውሮፓ ምርጡ ቡድን ነው፣ አሰልጣኛቸው የሚገርም ነው፣ ተጫዋቾቻቸው እንደዚህ ናቸው ያለም አንድ ቀን ክፉ ሲያወራ አትሰሙትም። የሚያወራው ጥሩ ነገር ነው። ክፉ ካወራ ተጫዋቾች በደንብ ሊነሳሱ ነው የአርሰናል ተጫዋቾች። እንደዚህ ጥሩ ሲያወራ ግን ምንድነው የሚሆነው? ይበልጥ ጫና የአርሰናል ተጫዋቾች ላይ
እንዲያደር ነው እያደረገ የሚገኘው ማለት ነው። ይህ ፔፕ ጋርዲዮላ በደንብ የሚታወቅበት ነገር ነው። እሱ ብቻ ሳይሆን የሲቲው ተጫዋች በርናንዶ ሲልቫ ፔፕ ጋርዲዮላ እንደ ልጄ ነው ማየው የሚለው በርናንዶ ሲልቫም የዚህ ዋነኛ ተጫዋች ነው። ምክንያቱም ባለፈው የሲቲ ጨዋታ እንደተጠናቀቀ አይታችሁ ከሆነ እኛም አርሰናሎችም ቀጣዮቹን ሙሉ ጨዋታ እናሸንፋለን ብዬ አልጠብቅም፣ አላስብም። ይህ በነገራችን ላይ ቀጥታ የጭንቅላት ጨዋታ ነው፣ ማይንድ ጌም ነው። ምንድነው ካሁን በኋላ ሁሉንም ማሸነፍ አይቻልም የሚል አስተሳሰብ በአርሰናሎች ዘንድ እንዲያድር ለማድረግ የተደረገ ንግግር ነው። ስለዚህ አንዳንዶች እንደዚህ አይነት ንግግሮችን ሲሰሙ በጥሩ መልኩ ይመለከቱታል። እኔ ግን እንደዛ ሳይሆን ፔፕ ጋርዲዮላ የተለመደውን ጫና ለማሳደር አርሰናሎች ላይ የተጠቀመበት ነገር ነው። በእርግጥ አርሰናሎች ናቸው ለዚህ የልብ እየሰጡት የሚገኙት። ጫናን መቋቋም እንደሚችሉ እያሳዩ አይደለም። እንደውም ጫና በበዛባቸው ቁጥር እንደሚፈሩና እንደሚብረከረኩ እያሳዩት ስለሆነ ለዛ ነው ፔፕ ጋርዲዮላም በዚህ ድርጊቱ እየቀጠለ የሚገኘው እንጂ ዛሬ ስለ በርንሌ አውርቶ ከዛ የደረጃ ሰንጠረዡ መሪ እንሆናለን ብሎ አውርቶ መውጣት ይችል ነበር። ስለ ሁዱ ስለ ራይስ ማውራቱ ብዙዎች አርሰናል ደጋፊዎችን ያበሳጨ ጉዳይ ሆኗል ማለት ነው። እንግዲህ ወደ ተጎዱ ተጫዋቾች እንሂድና መጨረሻ ላይ ደግሞ ስለ ዛሬ ጨዋታዎች አንዳንድ ጉዳዮችን እናነሳለን። ወደ አርሰናል የተጎዱ ተጫዋቾች ስንሄድ በዛሬ የአርሰናል ቅርብ የሚባሉ የመረጃ ምንጮች እንግዲህ ጠዋት ማለዳ ላይ ያወጧቸው መረጃዎች አሉ። በፊት ለፊት ገጻቸው ባስነበቧቸው መረጃዎች ውስጥ ስለ 3 የአርሰናል ተጫዋቾች አንስተዋል። የመጀመሪያ ያነሱት ስለ ሪካርዶ ካላፊዮሪ ነው። በመቀጠል ስለ ሚኬል ሜሪኖ፣ በመጨረሻም ስለ ጁሪየን ቲምበር አስነብበዋል የአርሰናል ጋዜጦች። እንግዲህ የመጀመሪያው ተጫዋች ሪካርዶ ካላፊዮሪ ነው። የጣሊያናዊ ተጫዋች በብቃቱ ምንም እንከን የማይወጣለት በጣም ምርጥ ተከላካይ፣ በጣም ምርጥ አጥቂ እንደሆነ ይታወቃል። ያው አጥቂ ስላችሁ ወደፊት ሄዶ በመጫወት በጣም የሚደነቅ ተጫዋች ስለሆነ ማለት ነው። ወደፊት በደንብ ሄዶ የሚጫወት ተጫዋች ነው። ሲከላከልም በጣም ጥሩ ነበር። አርሰናል በመጀመሪያዎቹ ካላፊዮሪ፣ ጋብሪኤል ሳሊባ እና ቲምበር በነበሩባቸው ቋሚ ሆነው በተጫወቱባቸው ጨዋታዎች እንደምታውቁት በጣም ጥቂት ጨዋታዎችን የተሸነፈው በጣም ተከታታይ ጨዋታዎችን ድል ሲያደርግ እንደነበር እናስታውሳለን። የዚህ አንደኛውም ጥራት ካላፊዮሪ ነበረ። ካላፊዮሪ ትልቁ ጥቅሙ ምንድነው? መከላከልን ይከላከላል። በተጨማሪ ደግሞ ወደ መሃል ሜዳ እየገባ የአርሰናልን አማካኝ ቁጥር ያበዛል። ወደፊት እየሄደ የአርሰናል አጥቂዎችን ያበዛል። የተጋጣሚ ቡድንን መሃል ሜዳና አጥቂ ተከላካዮችን በመረበሽ አርሰናል በደንብ የግብ ዕድሎችን እንዲፈጥርና እንዲያሸንፍ ትልቅ አስተዋጽኦ የሚያደርግ ተጫዋች ነው ሪካርዶ ካላፊዮሪ። ችግሩ ምንድነው? ጉዳት የማያጣው ተጫዋች ነው። ከሚጫወትበት ቀን ይልቅ ጉዳት የሚይዝበት ቀን ይበልጣል። ያ ነው አርሰናሎችን በጣም የጎዳቸው። ነገር ግን ጥሩ ዜና ምንድነው? ዛሬ ሙሉ ለሙሉ ወደ ልምምድ ተመልሷል ከአርሰናል ስብስብ ጋር። ቅዳሜ 1:30 በኤምሬት በሚኖረውም ጨዋታ ካላፊዮሪ የአርሰናል ቡድን ስብስብ እንደሚሆን ተረጋግጧል። ይህ ጥሩ ዜና ነው። ምክንያቱም ሂንካፔ ጥሩ በማይሆን ሰዓት ያው በሲቲ ጨዋታ አይታችኋል። ሂንካፔ አንዴ ጥሩ ሲሆን፣ አንዴ ደግሞ ሲደነግጥ፣ አንዴ ጥሩ ሲሆን፣ አንዴ ደግሞ ሲጠፋበት ተመልክተናል። እንደዚህ አይነት ነገሮች የሚገጥሙ ከሆነ ካላፊዮሪን ማሰለፍ ይቻላል ማለት ነው። ስለዚህ የካላፊዮሪ መመለስ አንደኛ አርሰናል አሁን ከቀጣይ ያሉት 5 ጨዋታዎች በተለይ ፕሪሚየር ሊጉ ጨዋታዎች ግብ በጣም ማስቆጠር የሚጠበቅበት ጨዋታዎች ናቸው። እንደምታውቁት ሁሉንም ጨዋታዎች ሁለቱም ቡድኖች የሚያሸንፉ ከሆነ መጨረሻ ላይ በግብ ስለሆነ የሚለያዩት ይህንን ለማድረግ ግቦች በጣም ያስፈልጋሉ። ለግቦች ደግሞ ከሚያስፈልጉ ተጫዋቾች መካከል አርሰናል ቤት ውስጥ አንደኛው ሪካርዶ ካላፊዮሪ እንደሆነ ይታወቃል ማለት ነው። ስለዚህ የእሱ መመለስ ትልቅ ጥቅም ይሰጣል። አርሰናል ግን ማግባት በሚያስቸግርበት ሰዓት እሱን በማስገባት የመስመር ማጥቃቱን በደንብ ከፍ ማድረግ ስለሚቻል የሪካርዶ ካላፊዮሪ መመለስ በጣም በጥሩ መልኩ የሚታይ ነው። ስለዚህ ተመልሷል ከጉዳት። አዎ እንደ ቅርብ መረጃ ምንጮች ከሆነ ቅዳሜ ኒውካስትሉ ጨዋታ ዝግጁ እንደሆነ ተረጋግጧል። ብዙዎቻችሁ ሚኬል ሜሪኖ ልምምድ መስራት ጀምሯል እያላችሁ ስትጠይቁኝ ነበረ አንዳንድ ቪዲዮዎችን እየተመለከታችሁ። ነገር ግን ሚኬል ሜሪኖ ልምምድ መስራት አልጀመረም። የሚጀምረው ቀጣይ ሳምንት ላይ ነው። ከጉዳቱ በደንብ አገግሟል። በእግሩ መራመድ ጀምሯል። ከዚህ በፊት አይታችሁት ከሆነ ጨዋታ ለማየትም ሲመጣ ወደ ኤምሬት ስቴዲየም በክራንች ይጠቀም ነበር ለመራመድ። እግሩ ስለሆነ ጉዳቱ ከባድ ጉዳት ስለሆነ ማለት ነው ቀዶ ጥገናው። አሁን ግን ክራንቹን አስቀምጦ በእግሩ ወክ ማድረግ ጀምሯል። ወደ አነስተኛ የጂም ልምምዶች ደግሞ እንደዚሁም በግሉ ለሚሰራቸው ልምምዶች ቀጣይ ሳምንት መጀመሪያ ሰኞ ማክሰኞ አካባቢ ይመለሳል። ታዲያ ከ2 ሳምንታት በኋላ ወደ አርሰናል ስብስብ ይመለሳል። አርሰናል በተለይ በሻምፒዮንስ ሊግ ወደ ፍጻሜ የሚያልፍ ከሆነ ሚኬል ሜሪኖ በዛ ጨዋታ ላይ የመድረስ እድሉ በጣም ሰፊ እንደሆነ ተሰምቷል ማለት ነው። በነገራችን ላይ አርሰናልን እጅግ በጣም ዘንድሮ ከጎዳው ነገር አንዱ የሚኬል ሜሪኖ ጉዳት ነው። ሚኬል ሜሪኖ ብዙዎች አንዳንዶች ያው አይወዱትም፣ ነገር ግን እኔ በጣም ክሪቲካል የሆነ ተጫዋች፣ በተለይ ስህተት መስራት የማትፈልጉበት ጨዋታና አቻ አይነት ውጤቶችን ይዛችሁ መውጣት የምትፈልጉበት እንደዚሁም ደግሞ እየተመራችሁ ከሆነ ግን ማስቆጠር በምትፈልጉበት ሰዓት ላይ ትክክለኛ የሚያስፈልግ ተጫዋች ነው
ሚኬል ሜሪኖ በተለይ በጭንቅላት ኳስ በጣም ምርጥ እንደሆነ ይታወቃል። ለምሳሌ እሁድ ሲቲ ከአርሰናል በነበረው ጨዋታ ሃቨርት የሳተውን ኳስ ሜሪኖ ቢሆን በፍጹም እንደማይስተው ይታወቃል። ስለዚህ ለእንደዚህ አይነት ሞመንቶች በጣም አስፈላጊ ተጫዋች ነው። ታዲያ ሜሪኖ ይመለሳል ተብሎ የሚጠበቀው ከ2 ወይ 3 ሳምንታት በኋላ ነው። ይህም ማለት አርሰናል በፕሪሚየር ሊጉ 1-2 ጨዋታዎች ሲቀሩት የመጨረሻው ከበርንሌይ እና ከክሪስታል ፓላስ የሚደረጉ ጨዋታዎች እንደዚሁም ደግሞ በሻምፒዮንስ ሊጉ ለፍጻሜ የሚያደርገውን ጨዋታ ከማድረጉ በፊት ሚኬል ሜሪኖ ይመለሳል ተብሎ ይጠበቃል። ሌላኛው እኔ በአርሰናል ቤት እጅግ ከማደንቃቸው ከመወዳቸውና ለአርሰናል ዘንድሮ በ49 ጨዋታ 3 ጨዋታ የመሸነፍ ሚስጥር ብዬ ከመወስዳቸው ተጫዋቾች አንዱና የሱ መጎዳት አርሰናልን ሙሉ በሙሉ መከላከሉን ሙሉ በሙሉ አፍርሶታል ብዬ የምወስደው ተጫዋች ጁሪየን ቲምበር ነው። ባለፉት ጨዋታዎች 4 ሽንፈት አርሰናል ሲገጥመው በአራቱም ጨዋታ ጁሪየን ቲምበር አልነበረም። በካራቦ ካፕ በሲቲ ሲሸነፍ፣ በኤፍኤ ካፕ በሳውዛምፕተን ሲሸነፍ፣ በፕሪሚየር ሊጉ በቦርንማውዝ እና በሲቲ በተከታታይ ሲሸነፍ ጁሪየን ቲምበር የአርሰናል ስብስብ አካል አልነበረም። ይሄ ምን ያህል አርሰናል በመከላከሉ እንደተጎዳ ተከታታይ ጨዋታዎችን ማሸነፍ እንዳቃተው በሚገባ ተመልክተናል ብዬ አስባለሁ። እነ ዶኩ እነ ኦራይሊ የሲቲዎቹ ተጫዋቾች እንደፈለጉ የቦረቁት በጁሪየን ቲምበር አለመኖር መሆኑን በደንብ መረዳት ያስፈልጋል። ጁሪየን ቲምበር እንግዲህ አሁን ካለቀ በኋላ ነው የሚመለሰው። ነገሮች በጣም ወደ መጥፎ ከሄዱ በኋላ ጁሪየን ቲምበርም በሚገባ ልምምድ እንደሰራና ለቅዳሜው የኒውካስትል ጨዋታ 90% የመድረስ እድሉ ሰፊ እንደሆነ ተሰምቷል። የጁሪየን ቲምበር መመለስ ጥሩ ነው። አዎ ጥሩ ነው። በተለይ ለቀጣይ 5 ጨዋታዎች አርሰናል ግብ እንዳይቆጠርበት በጣም የሚያስፈልግ ተጫዋች ነው። ለኔ ግን ጁሪየን ቲምበር ይበልጥ የሚያስፈልግ የነበረው ያለፉትን የተሸነፈባቸው ጨዋታዎች በተለይ የቦርንማውዙና የካራቦ ካፕ ፍጻሜ እንደዚሁም ደግሞ የሲቲው የፕሪሚየር ሊጉ ጨዋታ ላይ በጣም ያስፈልግ ነበር። ምክንያቱም እነዚህ ጨዋታዎች ግብ እንዳይቆጠርባችሁ የምትፈልጓቸው ጨዋታዎች ናቸው። በእርግጠኝነት ጁሪየን ቲምበር ቢኖር ኖሮ በእነዚህ ጨዋታዎች ላይ ውጤቱ በጣም የተለየ እንደሚሆን እርግጠኛ ነበርኩኝ። ያም ቢሆን ግን ጁሪየን ቲምበር አሁንም መመለሱ በጣም ጥሩ ነው። ምክንያቱም እሱ ተከላካይ ላይ ካለ ለፊት ለፊት መስመር ተጫዋቾች በነፃነት እንዲያጠቁ እድል ይሰጣል። ስለዚህ ጁሪየን ቲምበር 90% የሚገባ ልምምዱን እየሰራ ነው። ቅዳሜ ደግሞ ለኒውካስትሉ ጨዋታ የመድረስ እድሉ 90% እንደሆነ የአርሰናል ቅርብ የመረጃ ምንጮች አረጋግጠዋል ማለት ነው። ስለዚህ ጁሪየን ቲምበር ይመለሳል ተብሎ ይጠበቃል። ምናልባት አርቴታ ለአትሌቲኮ ማድሪዱ ጨዋታ ያው ግማሽ ፍጻሜ ስለሆነ ለዛ ጨዋታ ይሻለኛል ካሉ በኒውካስትሉ ጨዋታ ማሳረፍ ይችላሉ። ነገር ግን ተጫዋቹ ሙሉ በሙሉ ዝግጁ እንደሆነ ተሰምቷል ማለት ነው። እንግዲህ ዛሬ ምሽት ሲቲ ከበርንሌ፣ ቦርንማውዝ ከሊድስ ዩናይትድ ይጫወታሉ በፕሪሚየር ሊጉ። ያው ሲቲ እንግዲህ ዛሬ የሚጫወተው ጨዋታ ቀሪው ጨዋታ ብላችሁ መውሰድ ትችላላችሁ። ሲቲ ዛሬ ይሸነፋል ተብሎ አይጠበቅም። ምክንያቱም ካላቸው ደረጃ አንጻር ሲቲ ሁለተኛ ነው፣ 67 ነጥብ ያለው ቡድን ነው። በርንሌ 19ኛ ደረጃ የሚገኝ ቡድን ነው። ከወረደው ወልቭስ የሚበልጠው በ3 ነጥብ ብቻ ነው። 20 ነጥብ ብቻ ያለው ቡድን ነው። ካለፉት 5 ጨዋታዎች ውስጥ በርንሌ በ4ቱ የተሸነፈ ቡድን ነው። በአንዱ ብቻ ነው አቻ የወጣው። ይህንን ስትመለከቱ ዛሬ በርንሌ በየትኛውም መልኩ ሲቲን ያሸንፋል ተብሎ አይጠበቅም። ከዚህ በፊት በሜዳው በነ ብራይተን 2-0 ሽንፈት ደርሶበታል። በነገራችን ላይ የበርንሌ ጥሩ ነገር ምንድነው? አንድ አቻ የወጣው ከቦርንማውዝ ጋር ነው። በሜዳው ካለፉት 4 ጨዋታዎች ሁለቱም በሜዳ ካረጋቸው 3ቱን ከሜዳ ውጪ ነው ያደረገው። በኤቨርተን ተሸነፈ ከሜዳ ውጪ፣ በፉልሃም ከሜዳ ውጪ ተሸነፈ፣ እንደዚሁም በኖቲንጋም ከሜዳ ውጪ ተሸነፈ። በሜዳው ባደረጋቸው 2 ጨዋታዎች ከቦርንማውዝ ጋር 0-0 አጠናቀቀ። ከብራይተን ጋር ደግሞ 2-0 ተሸነፈ። ምናልባት በሜዳው ስለሆነ የተወሰኑ ትግሎችን ያደርጋል ተብሎ ይጠበቃል እንጂ ሲቲ የዛሬውን ጨዋታ እንደውም በሰፊ ጎል ልዩነት የማሸነፍ እድል አለው እየተባለ ነው የሚገኘው። ታዲያ ዛሬ ሲቲ ማሸነፍ የሚችል ከሆነ የፕሪሚየር ሊጉን መሪነት ይረከባል ማለት ነው። ቅዳሜ አርሰናል ከኒውካስትል ጋር ምሽት ጨዋታውን እስኪያደርግ ድረስ ዛሬ ሲቲ ማሸነፍና ደረጃውን አንደኛው ነው መረከቡ። በነገራችን ላይ አርሰናል ላይ ከሁለት አንዱን ያደርጋል። ወይ ጫናውን ያበዛለታል ወይ ጫናውን ይቀንስለታል። አርሰናል እንደምታውቁት መሪ ሆኖ መጨረሻ ላይ መቀጠል በጣም ነው የሚከብደው። ጫና መቋቋም አይችልም። ምናልባት ሲቲ ያሸንፎ አንደኛ ሲሆን አርሰናል ጫናው ቀለል ሊልለት ይችላል ሁለተኛ ስለሆነ። ስለዚህ ወይ ጫናው ይቀልለታል ወይ ደግሞ ሲቲ በልጦኛል ብሎ በመጨነቅ ይበልጥ ጫናው ይብስበታል። በጉጉት የምንጠብቀው ጉዳይ ነው ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። ፔፕ ጋርዲዮላ አሁንም ማይንድ ጌሙን ለመጫወት እየሞከረ ነው። ዛሬ በምሽት እንግዲህ ጨዋታ ሲቲ በርንሌን ከሜዳ ውጭ ሄዶ
የሚገጥምበት ምናልባትም አርሰናል ከረጅም ወራት ቀናት አይደለም ወራት በኋላ የፕሪሚየር ሊጉን መሪነት ለመጀመሪያ ጊዜ ለሲቲ አሳልፎ የሚሰጥበት ቀን ሊሆን ይችላል ማለት ነው። ስለ አርሰናል የተጎዱ ተጫዋቾችን ማነሳን። ሐሳባችሁን ኮመንት ላይ አስቀምጡልኝ። ሲቲ ዛሬ ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? እንደዚሁም ደግሞ ስለ ፔፕ ጋርዲዮላስ ምን አሳባላችሁ? ስለሚናገሯቸው ንግግሮች በኮመንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። እንግዲህ በቀጣይ መረጃ ከነገ ጀምሮ ደግሞ አርሰናል ከኒውካስትል ጋር በሚኖረው ጨዋታ ያሉትን መረጃዎችን ጨምሮ በልምምድ ማዕከል ያሉትን ጉዳዮች ወደ እናንተ በሰፊው የማደርስ ይሆናል ማለት ነው። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎኔ የሆናችሁትን ውድ አድማጭ ተመልካቾች ከልብ አመሰግናችኋለሁ። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።